ምን ያህሎቻችሁ ናችሁ ይህን ቪዲዮ ስታዩ ሮጣችሁ የወጣችሁት? ትናንትና ሀይሚ በለቀቀችው ቪዲዮ ብዙዎቻችሁ እንዳላስቻላችሁና ጭቅጭቅ እንደሰለቻችሁ አይተናል። እንግዲህ ብዙዎቻችሁ ቀድማችሁ ፈጥናችሁ ለመፍረድ ወር ደግሞ ኮሜንት ለመጻፍ ተራርጣችኋል ብዬ አስባለሁ። ለዚህ ነው እኔ ደጋግሜ ቪዲዮውን እስከ መጨረሻ ማየታችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ምለው። ምክንያቱም ማናችሁም እስከ መጨረሻ ማየት አለባችሁ። ምን እንደሚፈጠር አይታወቅም። መጨረሻ አካባቢ ምን አይነት መረጃ እንደሚኖር አይታወቅምና እስከ መጨረሻው ማየታችሁን እንዳትረሱ። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ ተመሰገነ። እናንተም በያላችሁበት ሰላማችሁ ብዝት ይበል እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ብዙዎቻችሁ ትናንትና ሀይሚ ላይ የተለቀቀውን ቪዲዮ አይታችሁታል እና ብዙዎቻችሁ ጨንቋችሁ ግራ ገብታችሁ እንደዚህ አይነት ነገር ሰልችቷችሁ እያወራችሁ ነበር። በቃ ስልችት እንዳላችሁና እንደታከታችሁ በቃ የጭቅጭቅ የሚባለው ነገር ምናምን እንደታከታችሁ በትናንትና ቪዲዮ በደንብ እነሱም ይረዱታል ብዬ አስባለሁ። አይደልኝ እነሱ ባለ ጉዳዮች ይረዱታል ብዬ አስባለሁ። እኔም እውነት ለመናገር በጣም ደብሮኝ ነበር፣ በጣም ከፍቶኝ ነበር። ቪዲዮውን እያየሁ የነበረው በጣም በቃ አላረድ እያሳለፍኩ ምናምን አንዳንድ እያሳለፍኩ ምናምን ነው። የሀይሚንም ለቅሶ ማየት አልፈለኩም። ቪዲዮንም ደግሞ አለማየት ከባድ ነው፣ ግን ደግሞ መጨረሻው ምን እንደሆነ ማወቅ ፈልጋለሁ። የብሩኬ ምላሽ ምን እንደሆነ ማወቅ ፈልጌ ነበርና ትንሽ እያሳለፍኩ ብሩኬ እስኪመጣ በጣም በቃ ጨንቆኝ ነበር። ጉዳዩ በጣም እውነት ለመናገር ውስብስብ ነበረ። እስከ መጨረሻ ላላየው ሰው በጣም ውስብስብ ቪዲዮ ነው። ግን አለ አይደል አንዳንዴ ነገሮች እንደዚህ አይነት ነገሮች ምናምን ትዕሪል ናቸው፣ መፈጠር አለባቸው፣ መሆንም አለባቸው። ምክንያቱም ብዙ ኦዲየንስን ያስተምራል፣ ብዙ ቤተሰቦችን ያስተምራል ብዬ ስለማስብ እንዲህ አይነት ትምህርታዊ ነገር በጣም አስፈላጊ ነው ብዬ አስባለሁ። የብሩክ ምላሽ ምን አይነት እንደነበረ፣ ምን ሊሆን እንደሚችል፣ ምላሹ ምን እንደሚሆን እዛ ጋር የሴት ጡት መያዣ ፓንት ምናምን በቃ ፀጉር ማስያዣ የሌለ ነገር የለም። ትናንትና ማለት የተገኘው እንትን እቃዎች የሴትዮዋ ልብስ ብቻ ነው ያልተገኘው። ሴትዮዋና ልብሷ ሱሪያ ምናምን ያልተገኘው እንጂ በቃ ሴትዮዋ ተገኝታለች ቦታው ላይ። ገባችሁ? ልክ እንደዛ ነው። ብዙ ቃል ረስታን የወጣችሁ ምናምን እና ሀይሚ በጣም ተሰምቷል። ከልብ እያለቀሰች ነበር። እንዴት አገኛችሁት የሀይሚን ትወና? የምሬ ነው። እኔ የዛሬ 2 ዓመት አይ ቲንክ 1 ዓመት ከምናምን 2 ዓመት በፊት እየተናገርኩ ነው። በትልልቅ መድረኮች ማየት ፈልጋለሁ። በጣም ጥሩ ተዋናይ ነች። በቃ ሙሉ ነገር ማስመሰል አስቡት። ቤተሰብ ለፕራንክ ብላችሁ ማልቀስ ማለት በጣም የሆነ ትንሽ ለየት ያለ ነገር ነው። ዊርድ የሆነ ነገር ነው። ለፕራንክ ብላ እያለቀሰች ነው እቺ ልጅ። ለፕራንክ ብላ ብሩኬን እያንገላታችሁ ነው። ለፕራንክ ብላ ትወና አትሳሳተም። የሆነ መሀል ላይ እንኳን አትዋዥቅም። ገባችሁ? ያ የትወና ብቃቷን ያሳያል እና ትምህርታዊ ነው ብዬ አስባለሁ። ምን ሊፈጠር እንደሚችል የብሩኬ ምላሽ ምን እንደሚሆን ደከመኝ ይላል ወይስ በስርዓት እሷን ያሳምናል የሚለውንም በጣም አጓጉቶኝ ስጠብቀው ነበር። ምክንያቱም ቤተሰብ እርግጠኛ ነበርኩ ፕራንክ እንደነበረ በእርግጠኝነት መናገር ይቻላል። ምክንያቱም ብሩኬ እንደዚህ በዚህ ልክ እንትና አይደለም፣ እንዝላል አይደለም። ገባችሁ? ሆኖ እንኳን ቢሆን እንደዚህ መረጃ ያሉ ልብስ ምናምን ቃስው ስናጃ ምናምን ፓንት ምናምን ብዙ ነገር ነው ተረስቶ ሄደውና ያሉ ነገር ረስታስተ ዝም አይልም። ገባችሁ? እንዝላልነት እንደዚህም እንደማያደርግ በዚህ እንትን ከእሳት የተረፈ ፍቅር ሌላ እሳት ውስጥ አይከተውም። እንደማያደርገው ስራ በዚህ ሰዓት አይደለም እንደዚህ አይነት ነገር ውስጥ መግባት ቀርቶ ስቲል ሴት እንኳን ሰላም ሚል እየመሰለኝ ስላልሆነ ፍራንክ እንደሆነ ጠርጥሬ ነበር። ምላሹ ምን እንደሚሆን ግን እንዴት እንደሚያስረዳት ደከመኝ ሰለቸኝ ይላል ኦር በስርዓት ያስረዳታል፣ በስርዓት በቃ ያሳምናታል የሚለው በጣም ጓጉቼ ነበር። ቤተሰብ እውነት ለመናገር በጣም አስፈልጎኝ ነበር። ምክንያቱም ብሩኬ አንዳንዴ ተስፋ የሚቆርጣት ፓርት አለች። በቃ የሆነ ማስረዳት ደክሞት በቃ ተይኝ ምናምን የሚለው ፓርት አለ። ያንን ፓርት እንዳያመጣው ያንን ባህሪው እንዳይመለስ ብዬ በጣም ስሰጋ ነበር። ግን እሱ በቻለው አቅም ሊያሳምናት እስቲል አልቅሳ አስለቀሰችኝ ያለው ለዛ ነው። እያለቀሰ ነበር የሆነ ሰዓት ሁላ ማለት ነው። እንባ እያለው ነበር ምናምን በጣም ክፍት ብሎት ማስረዳት ታክቶት ነበር። ያም ነገር በጣም ጥንካሬ ነው ብዬ አስባለሁ። በቃ ያ ሁሉ ታግሱ ያ ሁሉ እንትን ተቋቁሙ እዛ ጋር ያላረገው ነገር አርጋል ተብሎ ተቋቁሙ እዛ ጋር እንትን ማስረዳቱ ራሱ በጣም የሚገርም ነው። አንዳንድ ሰው ቢሆን እንዴት አታምኝም ብሎ እሷ ላይ ቅያሜ ይዞ የሚወጣ ሰው ይበዛል። ገባችሁ? እኔ እንደዚህ አይነት ነገር እንደማላረግ አታቂምና ነው ወይ በጣም ምናምን በቃ ጸብ ምናምን ይፈጥር ነበር አንዳንድ ሰው። ብሩኬ ግን ለዛ አልቸኮለም። በቃ በሰላም ሊያስረዳት እስቲል አልቅሶ እውነታውን ለማስረዳት እየሞከረ ያለበት ሁኔታ ውስጥ ገብቶ ነበር እና ደስ የሚል ነው። ከዚህ በኋላም ችግር ይመጣ እያለ ነበር እሱ። በቃ ችግሮቻችንን አውርተን እንፍታ ተባብለናል፣ ቁጭ ብለን እናወራ፣ በደንብ እናወራ፣ እንወያይበት ብሎ ነበር።
ትላንትና እንደዛ ያለ ነበር ደጋግሞ እንደዛ መለመድ አለበት ብሩክና ሃይሚ ቤት ብዙ ጊዜ የማይፈጠር ነገር ነው ይሄ በቃ አጥፍቷልና አጥፍቶ እዛው ይቀር በቃ አያስፈልገኝም ምንም መወያየት አያስፈልገኝም በቃ ያየሁት ይበቃኛል አልፈልገውም ምናምን የሚባለው ነገር በጣም በስቶ ነበር የሆነ ሰዓት ላይ እናንተም አይታችሁታል ብዬ አስባለሁ ሶ ያ ነገር እንዲቀር በጣም እየጣራ ነው ብሩኬ በቃ አውርተው መፍታት እንዲችሉ ቁጭ ብለው መወያየት ችግር ካለ ችግር በጠረጴዛ ዙሪያ ይፈታል በንግግር የማይፈታ ነገር የለም ያን ያክል ከባድ ጥፋት አይደለም የሚያጠፉት ሁለቱም የሚሳሳቱት እኮ በጣም ተራ ስህተት ነው ቤተሰብ በጣም ተራ ትንሽ ከሲጋ ሳቀ ተብሎ እሷን ነገር በቃ እንደዚህ አጓጓው ትላለች ከሲጋ ሲስቅ ከዛ እሱ ደግሞ በተራው ተመልሶ እንደገና ጓይ ይላል እሱን በተራው ምናምን እንደዛ ነው በጣም ተራ ችግር ነው የሚያጣላቸው ሶ ያን ተራ ችግር ያን ያክል ተቀምጦ ከማውራት ውጪ ምንም የሚያስፈልገው ነገር አለ ብዬ አላምንም በቃ ተቀምጦ ማውራት ከዛ ይፈታል ያለውን ነገር መወያየት ነው መተማመንም ይቀድማል ገባችሁ አሁን ትላንትና እምነት እንዲኖር ነው አይደል የተፈለገው እዛ ጋር ብሩኬ እንደማያደርግ እኔ አመኛለሁ አይደል ቤተሰብ እኔ አመኜ ነው ፕራንክ እንደሆነ ጠርጥሬ ነበር ብሩኬ እንደዚህ ከዛ ሰዓት አድኖት ፍቅራቸውን ወደ ሰዓት መልሶ አይከተውም ብዬ አመኜ ነበር አይደል አመኜ ፕራንክ እንደሆነ እርግጠኛ ሆኜ ነበር የሃይሚ የምታለቅስበት መንገድም ያን ያክል ያመረረ ለቅሶ አይደለም ሶ እኔ አመኜ ነበር ገባችሁ እኔ ካመንኩ ሃይሚ ማመን አለባት እዛ ጋር ገባችሁ እውነትም ተፈጥሮ ቢሆን ሃይሚ ልታምነው ይገባል እንዴት እንደዛ ስላችሁ ያ ሁሉ ነገር ረስቶ ሊሄድ አይችልም ሆን ብሎ ካላስቀመጠው በስተቀር ሆን ብሎ ለመርሳት አቅሮበት ካልሆነ በስተቀር ያ ሁሉ ነገር ተረስቶ የሚቀር ነገር አይደለም እንዴት ነው አንድ ሴት ቱናጃዋን ሳታረግ ፓንቷን ሳታረግ ልትወጣ የምትችለው ገባችሁ በዛ ልክ ነው እና ሆን ብሎ ተብሎ እንደሆነ ሊገባት ይገባል ቢፈጠር እንኳን ማለት ነው እምነት ይቀድማል ሁለታቸው መተማመን ያስፈልጋቸዋል በመሃል ብዙ የሚገቡ ብዙ የሚያጣሉ ብዙ ጸብ የሚጭሩ ሰዎች ገና ይመጣሉ አረዳ አሁን ገና ይመጣሉ እስቲል ነው የዩ ነገር አላለቀም ገባችሁ እዩ ገና ተበጠበጣቸዋለች እውነት ለመናገር ሃይሚ የምትሰማት ከሆነ እዩን የምታምናት ከሆነ በደንብ ተበጠበጣቸዋለች በደንብ ቤተሰብ አይታችኋላ ከአራስ ቤት ሳታገግም በስርዓት እንደ አራስነት እንኳን ቤቷ በሰላም ሳትቀመጥ ዘላ እነሱ ለመበጥበጥ እነሱ የነሱን ህይወት ውስጥ ለመግባት እየሞከረች ያለችበት ሁኔታ ውስጥ ነው ገባችሁ እኔ ባለፈው እንደነገርኳችሁ ነው ብሩኬ አስመርምርልኝ ልጁ ምናምን እንዳለ ነግሬያችሁ ነበር ገባችሁ ከ3 ቀን በፊት አይ ቲንክ የሰራው ቪዲዮ ላይ ከ3 ቀን ወይ ከ4 ቀን በፊት የሰራው ቪዲዮ ነግሬያችኋለሁ አስመርምርልኝ ብሎኛል ግን ደግሞ አልፈለገም ብሩኬ እንደዛ መግባት ገባችሁ ተው ብሏል አሁን መልሶ ተው ያለ ምንድነው በቃ አስመረመረም ተብሎ ሊጠረጠር ነው አስመረመረ ተብሎ ደግሞ ሌላ መከራ እንዲመጣበት አይፈልግም ከሃይሚ ጋር መጣላት አይፈልግም ትንሽ እንኳን የሚያቀያይማቸው ነገር እሷ ላይ አስመርመሩ ውስጥ ከገባ ይልጥ በጣም የሆነ ነገር አለ ማለት ነው ችግር አለ ማለት ነው ብላ እንድጠረጥር እንኳን አይፈልግም በዚህ ልክ ነው ብሩኬ እየተጠነቀቀ እርምጃዎቹ በጣም የሚራመድበት የሚረግጥበት መሬት እያየ ያለው በዚህ ልክ ነው ቤተሰብ ስራችሁ እኮ ምን እየተፈጠረ እንዳለ ምን ላይ እንደምትራመዱ እኮ ማረጋገጥ አለባችሁ ገደል ውስጥ አትገቡም ማለት እያያችሁ ጭቃ ውስጥ አትገቡም እያያችሁ የተጠራቀመ ጎርፍ ውስጥ አትገቡም በቃ እርምጃችሁን ታሳምራላችሁ ጥጉን ንጹህ ነው የምትሄዱ ብሩኬ እንደዛ ነው መሄድ የፈለገው ገባችሁ አንዳንዴ በችኮላ ተጣድፋችሁ ጭቃ ውስጥ ምንም ውስጥ ትቡ ውስጥ ልትገቡ ይችላላችሁ ያንን አይፈልገውም ብሩኬ ምክንያቱም የተረጋጋ ስቴብል የሆነ ላይፍ ነው መኖር የሚፈልገው በቃ ንጹህ ፍቅር እያገኘ ከሃይሚ ንጹህ ፍቅር እየሰጣት ንጹህ ፍቅር እየተቀበለ በቃ ሰላም ሁሉንም አካባቢ ላይ ያለ ሰው እያስደሰተ መኖር የሚፈልግ ልጅ ነው ይሄ ዓለም የሚያውቀው ነው እንደሞ አንዳንዴ ችኮላ ምናምን ካለው ቤተሰብ የምትረግጡበት አንዳንዴ ችግር ይሆናል ለዛ ብሩኬ መጀመሪያ ለመሳሳት ትንሽ ቀርቦ ነበር እኔ ራሱ በጣም እያሰላሰልኩት ነበር አሁን እቺ ብናስመረምራት እቺ ነዛ እንትን ይባላል ብሩኬ ለምን አስፈለገ በቃ የተረሳ ነገር ነው የተረሳ ጉዳይ ለምን ይመላልሳል መላልሶ ለምን እንትን ይላል ነው የሚባለው ገባችሁ ያንን ነገር ደግሞ አይፈልገውም አስፈላጊም አይደለም በቃ የተረሳ ጉዳይ ነው ሃይሚ እያነሳቸው ያለው ነገር አይደለም ማንንም ቤተሰብ እያነሳው ያለው ነገር አይደለም በቃ እዚህ ጋር ዋይ ያለች ያለችው የሩስ ብቻ ነች ልጅ እሱ ነው ምናምን የልጅ አባት አጠገብሽ አለ ሱ አሳድጊ እንዴት ነው አንድ እናት እኮ ቤተሰብ አረላ አንድ ልጅ ብቻዋን የድሮ እናቶች 5-6 ልጅ ብቻቸውን የሚያሳድጉት አብዛኛው ኢትዮጵያዊ እኮ ከአባቱ ጋር አይደለም ያደገው ገባችሁ ስለዚህ እዚህ እንኳን ብናይ ብሩኬ ከአባቱ ጋር አይደለም እኔ እንኳን እስቲ ከአባቴ ጋር አይደለም ያደግኩት ገባችሁ ጀግና እናት ነች ያሳደገችናል ያው ሁሉ ልጅ ስታሳድግ ያልከበዳት ኢየሩስ እንዴት ነው አንድ ልጅ ማሳደግ ከብዷት ብሩኬን የምትለው ኦር ደግሞ ቢኒ ያለላት ቢኒ ትበል ከፈለገች
ስለዚህ ብሩኬን ነገር መላልሱ እንትን ማለት አይፈልግም አያስፈልግም። በቃ እዛ ጋር ዋይ ተበል። ውሻ እኮ ከአካባቢ ዞር እስክትሉ በጣም ይጮሃል፣ ይረጋጋል። ከዛ በኋላ ውሻ ከመጮ ውጪ ከራቃችሁት ምንም አያመጣ። ስለዚህ እንዳትነክሰው ርቋታል። ለዛ አትነክሰው፣ ልትነክሰው አትችልም። ስለዚህ የዩን ነገር መተው ይሻላል። እና ብሩክና ሃይሚ በጣም ባስተማሪ በቃ እኔ የፕራንኳ ንግስት ተመልሻለሁ። አምባ ክብላለች። ገባሽ? ከዚህ በኋላ በጣም ከባባድ ፕራንክ እንጠብቃለን። ብሩኬ ደግሞ ምላሽ እኔ እንጃ። እኔ ዛሬ የምጠብቀው የሱን ምላሽ ነው። ምን አይነት ነገር ይሰራ ይሆን? ምን አይነት አስተማሪ ነገር ገባችሁ? ምን አይነት አስተማሪ ነገር ይሄ የሃይሚ እንደ ቀልድ የምታዩት ፕራንክ አይደለም። አንዳንዴ ይመስላል ስታዩት ምናምን በቃ ቀለል አድርጎ ፓንት ምናምን ጥጥ ማያዛ ስለተቀመጠ ቀለል ያለ ይመስላል። ግን ደግሞ ችግሮቻችሁን እንዴት ነው የምትፈቱት? እንዲህ አይነት ነገር ቢፈጠር እንዴት ነው ሃንድል አድርጋችሁት የምትወጡት ከዚህ ችግር የሚለውን በደንብ የሚያሳይ ነው። ስለዚህ የሆነ ሁሉን ነገር እንደተራ ሁሉ ነገር እንደጨዋታ አትዩ። ተስገብግባችሁ ተሯሩጣችሁ ገና የመጀመሪያ ሃይሚ የተናገረችውን እንዲያረገ ብለ ማልቀስ ጀምር ያለውን አይታችሁ ኮሜንት ለመጻፍ ሳትደፉ ኮሜንት የጻፋችሁ ሰዎች ተሯሩጣችሁ እናንተ አድቡ። ቪዲዮ እስከ መጨረሻ ማየት እንዳትረሱ የሚባለው እንድታዩ ስለሚፈለግ ነው። መጨረሻ አካባቢ የሆነ ነገር ጉድ ሊፈጠር ይችላል። የብሩክና ሃይሚ ቪዲዮ በቃ እስከ መጨረሻ ማየት ያስፈልጋል። ትናንትና ቪዲዮ እንዴት ነው በትናንትና ቪዲዮ ሩጣችሁ ገብታችሁ ኮሜንት የምትጽፉት? እረፉ፣ አድቡ። በቃ እስከ መጨረሻው ረጋ ያለ ሰው ሁኑ ቀድማችሁ። እናንተ አሁን ተጣድፋችሁ ጻፋችሁ ሰዎች ረጋ ያላችሁ አይደላችሁ። ችግር ሲፈጠር ልታባብሱ የተዘጋጃችሁ ነው የሚመስለው። ብሩኬ አርጉት ቢሆን በቃ ብሩኬ ጋር ትወርዱበት ልትሉ አሁን ሃይሚ ፕራንክ እንደሆነ ባትናገር ልትወርዱበት ነው ብሩኬ ላይ። ገባችሁ? እንደዛ አትጣደፉ። ሁሉ ነገር ረጋ ብላችሁ ቆም ብላችሁ አስቡት። ያለቀሰ ሁሉ ተበዳይ አይደለም ይባላል። ተበዳይ አይደለም ሰው ነገሮችን ቆም ብላችሁ አስቡ። እንግዲህ የተመለሰውን ሰው አይታችሁታል። የፕራንክ ንጉስ አርጅታለች ስትባል ነበረ፣ እንዳላረጀች አሳይታለች እና ደስ ብሎኛል። ለዛሬ ያዘጋጀሁት ቪዲዮ ቤተሰብ ይህን ይመስል ነበር። በቀጣይ ቪዲዮ እስካገኛችሁ ሰላም ቆዩ።